ይሁድ ከኛ ጋር ያሳልፋችሁ እንደሆነ እንግዲህ ጥርጣሬ የለንም አሁን ደግሞ ሜክኦቨር ሾዋችን ላይ እንገኛለን በዚህ ጊዜ ደግሞ ሮቤል አሪፍ ጊዜ ከሰዎች ጋር ያሳልፋል ግን እነዛ ሰዎች ደግሞ አያውቁም ማለት ዳንዬ አሁን እኔ አንድ ቀን በቃ መጥቼ ምሳ ልጋብዝ ብዬ እንደ ሰርፕራይዝ በውስጥ ምን ማለት ስሜት አግኝቼ ነው በጣም ደስ ይለኛል ስለዚህ ሰዎችም እንደዚህ ነው ደስ የሚላቸው ሮቤል አብሮ ያሳልፋል ሜክኦቨር እንዴት ነው ሰላም ነው እዚሁ ተጋግሮ እዚሁ ይሸጣል ይሄ ነው የሚፈልገው ጎበዝ አይ አሪፍ ነው እዚህ ስንት ጊዜ ቆየሽ አንድ አመት ቆየሽ አሃ ወደዚህ መተሽ ነው እዚህ ገባሽው ያልተሰራ ስራ የለም በይ ያለችዋን አዮ እንደዚህ ያቃጠለ ለማ ለኔ ሻይ አድርጊ በጣም ትኩስ ነው ዛሬ ከኔ ጋር ብትውይ ሳንቺ ምን ይመስልሻል ቅርብ ነው አይደለ ይሄንን ለማስገባት እንችላለን እዚሁ ነው የሚገባው ልጄ ታስገባለች ነው መጨረስ ብቻ ነው እቺን ጋግሬ ግን መጨረስ አለ ደህና ኮንደራ መጣሽ ስላገኘንሽ ደስ ብሎናል አመሰግናለሁ እኔም ደስ ብሎኛል እንተዋወቅሽ ስምሽ ማን አልጋነሽ ይባላል አልጋነሽ ማን አልጋነሽ ጥሩነህ አልጋነሽ ጥሩነህ የአክስቴ ልጅ ነው ይዞኝ የመጣው የዛን ጊዜ ክፉ ደጉን አላውቅም ዝም ብዬ አዲስ አበባ ሲባል ነው የወጣሁት የሰው ቤት አስገባኝ ከዛ በኋላ ትዳር ምናምን ያዝን እንግዲህ ልጅ መጣ ቤት ውስጥ እየሰራሽ ነው ትዳር ያዝሽው አዎ እንዴት ተገናኛችሁ በያክስቴ ልጅ ጓደኛ ነበር እሺ በዛ እንግዲህ በጓደኛው ነበር ያደረኝ አሁን በትዳር ስንት ጊዜ ሆናችሁ አይ የትልቁ አባት ጋር ተለያይተን ብዙ ጊዜ ቆየን አሁን የኛው ጋር 12 አመት ነው ሁለት ልጆች ምን ሰራሽ ያልሰራሁት ብቻ የለም እስቲ አጫውሽ መጀመሪያ የቤት ዕቃ እንሰራ ነበር እሱም የቤት ዕቃ መንገድ ላይ እየዘረገን ነው እሺ ብርጭቆሽ እንደዚህ ድስቶቹን ምናምን ከዛ እሱን ከሰርኩ ነው ኬት የመጀመሪያው እዚህ ሚካኤል ጋር ጫፍ ላይ እዛ ሰራ ነበር እያቀሰረኝ ኬት ሲመጣ ደግሞ ይሄንን ጀመርኩ አምባሻው እንዴት ነው ጥሩ ነው ይሄን ስራ ምንም አይል የውለት ዕለት ምንም አይል ዝናብ ሲመጣ ፀሐይ ሲመጣ ይሄው መጠለያ ስለሌለው የእቺ በጠዋት ብቻ ናት ማታ ስንት ሰዓት ነው የምትወጪው 10 ሰዓት ብራ ከሆነ ዝናብ ከሆነ ያሰራኝ ስንት ልጆች አሉሽ ሶስት ሴቶች አሉኝ ሶስቱም ሴት ናቸው ደስ ይላል ትልቁ ልጅ የወለድኩ ጊዜ ወይ እናቴ ጋር ልሄድኩ በጣም ነበር የከፋ እዚህ ብቻሽን ሆንሽ አዎ ብቻዬን ሆነ በጣም ከብዶኝ ነበር በጣም ሲያልፍ ያልፋል እንጂ ከባድ ነበር ከብዳል እስከ ማረብ ድረስ አራስ ሆኜ ምግብ እስከ 2 ቀን አለመብላት ከብድ ነበር
አሁን ምን እናደርጋለን መሰለሽ? ቆንጆ ልብስ ከዚህ እንመርጣለን። እሺ ዛሬ እሷን ማዘነጥ እንፈልጋለንና እባክሽ ፋም ያደርጋል ልብስ ዞር ዞር በይና እሺ አይንሽ ውስጥ የገባውን ለማግዣት እባክሽ ራሱ ሲለበስ ሌላ ነው አይደል? ጥሩ ደስ ካለኝ እዘፍናለሁ እያለች ነበር። አይታወቅም የሚሆነው ድምፅሽን እስቲ ያሰሚኝ። እንዳንቺ አይነት ብርቱ ሰዎችን ውብ ቀን እንዲውሉ እንዲያምርባቸው ዘና እንድትይ የምናደርግበት ሰዓት ነው። አመሰግናለሁ። በጣም ደስ ብሎኛል። እውነት ደስታሽን ስላየሁ እኔም ደስ ብሎኛል። አመሰግናለሁ። የመረጥሻቸውን ነገሮች ይዘን እንሄዳለን። እሺ ቀጣይ ደግሞ ምን እንደሚሆን እያየን አብረን እሺ እሺ ሙሉ ቀን ረፍ ብለሽ ታውቂያለሽ? ምናልባት በዓል ሲሆን ፋሲካ ዕለት የበዓል ቀን በዓል እረፍትሽን ምክንያት በማድረግ ወጣ ብለሽ ታውቂያለሽ? የለም ወጣ ብያለሁ። ይከብዳል። እቃ ማውጣቱ ማስገባቱ ተሸክሙ ደግሞ እንደዚህ መሰረበት ቦታ እየፈለኩ ነበር። ዝም ብዬ እግር መንገድ እየሄድኩ እዚህ ጋር ተቀምጬ ብሰራ አማራጭ ሰፈር እና ሄጄ ዝም ብዬ ምጣዱን ሄጄ ቁጭ አልኩ። የሆቴሉ ሰው እያሳዘንኩት መሰለኝ። ዳር ሄጄ እስኪ ነይ እዚህ ጋር እንትን ነበር ዛፍ ምናምን ነበሩ አሁን የተገናኘው አሁን ያልኩበት እና ጥርግርግ አድርጌ እዛችሁ ቁጭ አልኩ። ዋጋውም ተመጣጣኝ ነው። 30 ብር ነው እስከ ሻዩ እንጂ እንትኑ 20 ብር ነበር ቀደም። አንበሻው 20 ብር እስከ ሻዩ 30 ብር። በስንት ብር ተነሳሽ ይሄን ስራ? አጠቃላይ 5000 ብር። 5000 ብር። አሁን ወደ ስንት አድርጓል ካፒታልሽ? ዞሮ ያው ነው። ምንም እድገት የለውም ግን ከበፊቱ ይሻላል። በፈልግ ወንበሮቹን ምኑንም ገዝቻለሁ። አሁን ትናንሽ በጣም ደስ ያለሽ ቀን መቼ? ያው እኔ ሁሌም ደስ የሚለኝ ልጆችን የወለድኩት ቀን። ስንት ፈተና የጨረስኩባት ልጅ አሁን 18 ዓመቷ ነው። እሷን ሳይ እዝናናለሁ። በጣም ደስ ይለኛል።
ቤት በቅናሽ የሚያገኙበትን ጊዜ ሲጠብቁ ነበር። ጊዜው አሁን ደርሷል። ጥራትን ከውበት ጋር አድርጎ ሁሉንም በአንድ ቦታ በመሃል ከተማ በልዩ ቅናሽ ከአልሳም ፕሮፐርቲስ። አልሳም ፕሮፐርቲስ የታማኝ እጆች ውጤት። ለዛሬ አበሻ ልብስ ያስፈልገን ቢጨመርበት ምን ይመስላል? ቤተክርስቲያን ደግሞ ሲኬድ አበሻ ልብስ ተለብሰው ደስ ይላል። አዎ በጣም ባህላችን ነው። እንይስ። እሺ እንዴት ዋላችሁ? ሰላም። እንዴት ነሽ? ብናገኝም ወደ ልጆቻችን ለልጄ ይሄን ላድርግላት ይሆን ነው እንጂ ስራዬ ብዬ እንደዚህ ፕሮግራም ይዤ ምናምን እንደዚህ አሁን ዘንጠሽ ማን እንዳይሽ ነው የምትፈልጊው? ልጆች ምንም ይሉ ይመስልሽ? እናቴ አምሮባታል ይላሉ። እርግጠኛ ነኝ። መቼ ነው በጣም ዘንጠሽ ያይሽ? እኔ እንጃ ዘንጬ አላውቅም። እንጂ እንዲህ ወጣ ብሎ መዘነጥ አላውቅም። እስካሁን የለም ጭራሽ የለም። ግን ደስ ይላል። አይምሮ ይታደሳል። የፈለኩትን መግዛቱ ዞር ዞር ብሎ ማየቱ በጣም ደስ ይላል። መንከባከብ ፈልገናል። ምን ሰጀስት ታደርጉናላችሁ? እሺ በሀሳብም በአካልም የት ነው የምትሄጂው? ወደ ቤተሰቦች ናፍቆታል አይደል? ወጋንሽ ወይ እንግዲህ አሁን እዚህ የመጣ ነው ሴቶች አሪፍ ጊዜ ለማሳለፍ ውበታቸውን ለመጠበቅ አረፍ ለማለት ሲፈልጉ እንዲህ አይነት ቦታ ይመርጣሉ። ዛሬ ደግሞ አንቺን ልናስውብሽ ፏ እንድትል እናደርግ ነው። ከዛ በፊት ግን የተወሰነች ነገር ቀምሰን ከዛ ፏ ነው። እሺ ስቲም አለ፣ ሳሙና አለ፣ ሞሮኮ ባዝ አለ። አላውቀውም። ይኸው እነሱ ያሳዩኝ ይሆናል። ከዚህ በፊት ተጠቅመሽ አታውቂም? ምንም የለም። ባህላዊስ ምን አለ? ይሄ ለቆዳ ለምናምን የሚሆን ቅቤ ልትቀባ ትችላለህ። ቅቤ ሰውነት ይቀባል? አይ አይደለም፣ ጭንቅላት ላይ በእንትን በአደስ ተደርጎ። አደስ ምንድን ነው? አደስ ማለት ሽታ ያለው ቅጠል አለ። አደስ አሪቲ ምናምን ገሚሸታል አይደል? እሺ፣ እሱ አደስ የሚባል አለ። እሺ፣ እሱ በሱ ተደርጎ ጭንቅላታችን ላይ እንቀባዋለን። አብሮ ይታሻል? አዎ። እንዴት ነው የሚሆነው? ቅቤው ከአደስ ጋር? አደሱ ይደቆስና ቅቤው ጋር ይቀላቀላል። ደርቆ ነው እንትን የሚደረገው? አደሱ እሺ፣ ተወቅቶ ወይም ተፈጭቶ ቅቤው ጋር ይቀላቀላል። ከዛ ሽታ ቆንጆ ሽታ አለው። የቅቤውንም ይሄ እንትን ያጠፋዋል? ላይ ያጠፋዋል። እና በባህላችን እሱ ነው እንጂ አናውቅም። ሌላ ምንም የለም። ሰላም ዛሬ ሞሮኮ ባዝ እንድትጠቀም ፈልገናል። እንግዲህ እኔ ስለማልገባ በደንብ ተንከባከቢና። እሺ።
The countdown is on. Empower the Community Weekend is happening Saturday, August 2nd at the DC Convention Center. Can you believe it's our 9th year? I hope to see you there. We have lots of power panels, interactive session, marketplace for businesses, health and wellness. This is an event for the whole family. We hope to see you. Get your tickets early. Vendors, if you want to showcase your products and services, email us at salimb@empowercw.com. See you in Washington, D.C. አቀማመጥሽ ራሱ በቃ እንዲያልሽ አልጋልሽ ወይ እንዴት እንዳማረብሽ። አመሰግናለሁ። እንዴት ነበር? አይ አሪፍ ነው፣ ግን ትንሽ ጨንቆኝ ነበር። ምኑ ጨንቆሽ? ውስጡ ትንሽ ሙቀቱ ነው እንትን ይላል። በጣም ይሞቃል። ትንሽ ከዛ ለመድኩት፣ ትንሽ ሰዓት በኋላ ለመድኩት። በጣም ደስ ይላል። ግን አሁን ደግሞ አንድ ሁለት ነገር ብቻ ይቀረናል። ፀጉርሽን ፏን እንላለን። ከሱ በፊት ግን ባለቤትሽ ጋር ተደውይና ልጆችሽን ይዘው እራት እንጋብዛቸዋለን። እንደውለትና መኪና እንልክለታለን። ይዘው ይመጣል ትያለሽ። ሄሎ መብት፣ እንዴት ዋልክ? አንቺ ምን ሆነሽ ነው? ምንም አልሆንኩም፣ ደህና ነኝ። አዎ ፖሊስ ጣቢያ ልሄድ ነው። የቱ ጋር ነሽ? ፖሊስ ጣቢያማ ትሄዳለሁ እኮ፣ ያው ድምጼን ሰማኝ። አንቺ አትደውይም ታዲያ? ስልኬን እኮ ትቼው ትቼ ነው። እሺ አሁን ልጆቹን አለባብሳችሁና መኪና ይመጣል፣ አንድ ላይ እንድንሄድ ቶሎ ና። እሺ ማንኛውም ዘመዴ ነው፣ አልነግረው። መብራት መብት ወይ መብት፣ እንዴት ዋል? እንዴት አመሽ? አለን ይመስገን። ይቅርታ በጣም ስልኳን ጥላ ሄዳ ሳትደውል ቀረች። እኔ ራሱ እያልኳት ነበር። በጣም ልጆች ተጨነቁ። ዛሬ ከኛ ጋር ነው ያለችውና አሁን እራት ልትጋብዛችሁ ትፈልጋለች። እራት ልትጋብዛችሁ ትፈልጋለች። እኛም እራት ልንጋብዛችሁ እንፈልጋለን። ደግሞ ልጃችሁ ዛሬ ትምህርት ጨርሳለች። እሱንም ምክንያት በማድረግ አንድ ላይ ነው። ስለደውልልሽ እሺ። አየሽ ሳትደውይ ብለሽ ተጨንቀዋል። እኔ እኮ ስልክሽን ያልሽ ነበር የመሰለኝ። ይሁን አንዳንዴ ይከሰታል አይደል? አዎ በጣም እንዴት ናችሁ? እንኳን ደህና መጣችሁ። ሰላም ነው? አለን ይመስገን። ስለመጣችሁ በጣም ደስ ብሎናል። ቆንጅዬ ልጆች አሉ። አረ በደንብ እንጂ እንተዋወቅና በደንብ እየተጫወተን እንሄዳለን። ካንተ ልጀምር። ማን ልበል? እሺ እኔ መብት አላምረው ፈጠነ እባላለሁ። መብት አላምረው ፈጠነ እባላለሁ። በዛው እናንተ መቅደስ። ማን ልበል ስምሽ? አርሴማ። ስምሽ ቆንጆ፣ አንቺ ቆንጆ። እንኳን ተዋወቅ። ሚጣዬስ ማን ነው ስምሽ? ያባዬ ልጅ። ያባዬ ልጅ። ስምሽ ማን ነው? ስምሽስ? ላውጣልሽ ስም? ማን እንበላት? ቆንጂት። ቆንጂት ይሁን። ቆንጂት መብት። የዛሬ ስም ማን ነው ስሟ? አብሳላት። አብሳላት። መቅደስ እንዴት ነሽ? ዛሬ ፈተና እንደጨረስሽ ሰምቻለሁ። ነገ ነው? እኔ ደግሞ ዛሬ መጨረሻ ነው ብለን በቃ ይሄ ጥሩ አጋጣሚ ነው፣ ጥሩ እራት እንበላለን እያልን ነበር።
ዛሬ ሁላችሁም ስለመጣችሁ ደስ ብሎናል። በጣም እናመሰግናለን። እኔ ደግሞ ሮቤል ፍስሐ እባላለሁ። ዛሬ ኢቢኤስ ላይ ነው እንግዲህ ተገናኘ ነው። ያገናኘችን ደግሞ ለአንተ ውዱ ባለቤትህ፣ እነሱ ደግሞ ጀግናዋ እናታችሁ ናት። እኛ ደግሞ በዋናነት የምንሰራው ምንድነው በዚህኛው ፕሮግራም እንደነዚህ ጠንካራ አይነት ሰዎች ከተማችን ውስጥ አሉ አይደለ? ብዙ ጊዜ እንሰራለን፣ እንለፋለን፣ እንደክማለን እና ከዛ የተነሳ እረፍትን ብዙ የለንም አይደለ? እና ዛሬ ትንሽ እረፍት እንድትወስድ እናታችሁ አድርገናል። አሁን ትመጣለች፣ ትቀላቀላለች። ምነው ጠፋሽ? አርሶ ፈሰሽ እኮ እሱ ጉንጯን እንትን ብላ ማሚ ተቀየረች። ታምራለች። እንደዛ የተሻታቂያለች። ቅድም ምን እያለኝ ነበር? በጣም ውብ ናት፣ እንደው ይሄ ሰዓቱ እንደው በላብኝ እንጂ እያለ ነበር። እንዴት ነው አሁን አልተመለሰም? ለቀጣይ ከዚህ በኋላ እንደዚሁ እንኳን ተሰባሰባችሁልን። እናመሰግናለን። በጣም እኛም አላሰብነውም፣ እግዚአብሔር አሰባሰበን። ስለመጣችሁ የምር በጣም ደስ ብሎናል። መቅዲ እስካሁን በቃ አይኗ እናቷ ላይ በደንብ እስካን እያረግሻት ነው። መብት ራሱ ቀስ እያለ ነው ታይተሻል። ቦታ እንደቦታ እንደ በደንብ እንደዚህ ማለት ያልኩት እንደዚህ ማለት እስኪ የት ሄድሽ? እኔ ሞሮኮ በኋላ ቀረኝ። ምንድነው ምን አልቀረኝ? በቲቪ የሚታየው እንዳለ ዛሬ ፈጽሞ ይወለኝ። ያው እንደዚህ ያሳምራችሁኛል። እውነቴን ነው። መጀመሪያ ጊዜ ነው እና በጣም ነው ደስ የሚለው። በጣም ካንቺ የገረመኝ ነገር ምን እንደሆነ ታውቂያለሽ? ጠዋት ጀምሮ ሳይሽ ጀምሮ ማለት ነው። አሁን እሷ ጋር ከመሄዳችን በፊት መኪና ውስጥ ቁጭ ብለን እናያታለን። እንዴት ነው እንቅስቃሴዋ ምናምን የሚለው ቼክ እናደርጋለን። እና ሄጄ እንኳን ሳላወራት በፊት እያየኋት ነበር እና በጣም የሚገርመው ፈገግቷ ከጠዋት ይኸው እስካሁን ድረስ አልተለየም። እና የምር ብርቱ ሰዎች ከኋላው ችግር የለም ፈተና የለም ማለት ሳይሆን ጥንካሬያቸው አይደለ? እኔ አንቺ ላይ ያየሁት አልጋለሽ ያንን ነው ብርታቱን፣ ጥንካሬሽን፣ ከዛ ያለውን ነገር ደግሞ ፈገግታሽ ሸፍኖት አይደለ? እኔ ከጠዋት ጀምሮ እሱን ነው ያየሁት። ችግር ማጋጠመ ደስታ ማጋጠመ ሁሌ ይስቃል። ያ ነገር በጣም ደስ ይላል አይደለ? ከዚህ ሳስታዚ ሁሉም ፋሚሊ ያዝናል፣ ይጨነቃል። እሷ ግን በቃ በሰበት ለእኔ ትልቅ አርአያት ማለት ከልጅነት ጀምሮ በእኔ ብዙ ነገር አይታለች፣ የማይካደው ነገር እና አትሰለች ብዙ ነገር እንዳደርግ ነበር። አትሰለች የእናትነት እንትን ሊሆን ይችላል፣ ግን ከዛም በላይ ያስፈልጋል። አርአያ ነሽ ለብዙ ነገር። አንቺን አርአያ አድርጌ ትልቅ ደረጃ ላይ መድረስ የምፈልገው እንደዚህ አምረሽ ደምቀሽ ውብ ሆነሽ ትኖራለሽ። የተለየች ሆናለች። በእርግጥ መልከኛ ነበረች፣ ስራው ነው እንደዚህ ያደረጋት። አሁን ደግሞ የበለጠ እንደዚህ ተውባ ሳያት ኮንፊደንስ መጣልኝ ለእኔ ማለት ነው። እና ደግሞ ለቤተሰባችንም
እንዴት እንደምትሆን ስትዋብ ሲመቻት እንዴት እንደምትደርስ እንዴት እንደምትሆን በእናንተ አየናት ማለት ነው። ደስታችሁን ደግሞ ስላየን ደስ ብሎናል። በጣም እኛም ደስ ብሎናል። ዋናው ደግሞ እናንተ ደስ ማለታችሁ። በጣም ያልጠየቅኳት ነገር አለ። አሁን የምትሰራውን ስራ በደንብ አይቻለሁ። እንደው በቀጣይነት ምን መስራት ነው የምትፈልጊ? በቀጣይነት ቢሆንልኝ ይህንንም ጨምሬ ሌላ ሰፋ አድርጌ ምግብ እንደዛ ጨመርመር አድርጌ ቡና ምግብ ጨምሬ ብትሰራ ደስ ይለኛል። በጣም ጥሩ ሀሳብ ነው። እኔም ስላየሁት የሚደገፍ ሀሳብ ነው ባይ ነኝ። እንግዲህ ብርታትሽን ጥንካሬሽን ደግሞ በደንብ አይተናል። እንደዚህ ደግሞ አምሮብሽ ለማየት ችለናል። ፍላጎታችን ያ ነው፣ እንድታርፊ ጥሩ ቀን እንድታሳልፊ እንዲያምርብሽ ነውና ያንን ስላየን ደስ ብሎናል። እሱ ብቻ አይደለም፣ ኢቢኤስ ደግሞ አሁን ለምትዩ መነሻ የሚሆን ካፒታል ደግሞ ያበረክትልሻል። ተጋግዛችሁ እንግዲህ ያንን ህልምሽን ኦን እንደምታደርጊ ሙሉ እምነት አለ አይደለም? ድጋሚ ታይታለችው። የምር አደርገዋለሁ። በጣም ነው የማመሰግነው። እውነት እንዲሁ አመስግኜም አልጨርስም። ኢቢኤስ ዞሮ ዞሮ ሰብሳቢያችን እሷ ናት ያገናኘችን። መነሻዋ አልጋነሽ ነች። እሷም ጠንካራ በመሆኗ ነው እዚህ ድረስ የደረስ ነው። እናንተ ደግሞ እንደዚሁ በቃ የተከፈቱ ለአንድ ቀንም ቢሆን አይምሯቸውን መመለስ ራሱ እንደዚሁ ውብ አድርጋችሁ እውነት ለአንድ ቀን እንኳን ቢሆን ለሰከንድ እንኳን ቢሆን በቃ ዛሬ አሁን እሷ ሙሽራ ሆና ውላለች። ሁሉን ነገር ረስታ ስራዋ ምናምን አይምሯ ተመልሶ ማለት ነው። ይህን በማድረጋችሁ ደግሞ የህሊና እርካታ ታገኛላችሁ። እናመሰግናለን። እንግዲህ ራት ደግሞ እየበላን እንጨዋወት አይደለ? የቤተሰብ ጨዋታ